የበሽታው ምንነት ላይም በሽታ ላይም ዲዚዝ ይህ በሽታ ቦሬሊያ በርግዶርፌሪ በሚባል ባክቴሪያ የሚመጣ በሽታ ነው። ይህ ባክቴሪያ ወደ ሰውነታችን የሚገባው በባክቴሪያው በተያዘ ብላክ ሌገድ ኦር ዲርቲክ በሚባል ነፍሳት ስንነከስ ነው። የበሽታው ምልክቶች በተነከስን በ3 እስከ 30 ቀናት ውስጥ ይታያል። ምልክቶቹ እንደ በሽታው ደረጃ የተለያዩ ሊሆኑ ይችላሉ። በሽታው እንዲይዘን ነፍሳቱ ቢያንስ ለ24 ሰዓት እላያችን ላይ መጣበቅ አለበት። ሂስተሪ የበሽታው አመጣጥ ታሪክ በ1975 ዓመተ ምህረት ላይም በሚባል አካባቢ ተጠጋግተው የሚኖሩ እናቶች ልጆቻቸው ተመሳሳይ የሩማቶይድ አርትራይትስ ችግር ተገኝቶባቸው ምክንያቱ ምን እንደሆነ ምርምር ሲካሄድ ቆይቶ በ1982 ዓመተ ምህረት በሽታው ቦሬሊያ በርግዶርፌሪ በሚባል ባክቴሪያ የሚመጣ እንደሆነ ተረጋገጠ። በአሜሪካ ይህንን በሽታ የሚያመጣውን ባክቴሪያ የሚያስተላልፈው ብቸኛ ነፍሳት ኢክሶዲስ ስካፒየሌሪስ ይባላል። ይህ ነፍሳት ፖዋሳን ቫይረስንም ያስተላልፋል። ይህ በሽታ በሰሜን ምስራቅ አሜሪካ በስፋት ይገኛል። ነገር ግን በሁሉም ስቴቶች እንደተገኘ ተረጋግጧል። በተጨማሪም በቻይና፣ አውሮፓ፣ ጃፓን፣ አውስትራሊያ እና ራሽያም ተገኝቷል። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች ይህ በሽታ በሰሜን አሜሪካ፣ አውሮፓ እና እስያ ኤንዴሚክ በሽታ ነው። በአሜሪካ እና ካናዳ ይህንን በሽታ የሚያመጣውን ባክቴሪያ የሚያስተላልፈው ብቸኛ ነፍሳት ኢክሶዲስ ስካፒየሌሪስ ነው። በፓሲፊክ ኮስት ደግሞ ኢክሶዲስ ፓሲፊኩስ ነው። በአውሮፓ ደግሞ ኢክሶዲስ ሪክኑስ ነው። በእስያ ደግሞ ኢክሶዲስ ፐርሳልኬቱስ ነው። በአሜሪካ በየዓመቱ 30,000 ሰዎች በዚህ በሽታ ይያዛሉ። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች በሽታው በብዛት የሚይዛቸው ሰዎች ከ5 እስከ 14 ዓመት ዕድሜና ከ40 እስከ 50 ዓመት ዕድሜ ክልል ያሉ ሰዎችን ነው። ለበሽታው ይበልጥ ተጋላጭ የሆኑ ሰዎች አስተላላፊው ነፍሳት በብዛት ያለበት አካባቢ የሚኖሩ ሰዎች ናቸው። በሽታው ከእናት ወደ ልጅ ወይንም ከሰው ወደ ሰው አይተላለፍም። ኮዘዝ የበሽታው መነሻ ምክንያት በሽታው ቦሬሊያ በርግዶርፌሪ እና ቦሬሊያ ሜዮኒ በሚባሉ ባክቴሪያዎች ይከሰታል። ባክቴሪያው በቆዳችን አድርጎ ወደ ደማችን ይገባል። ሲምፕቶምስ የበሽታው ምልክቶች የመጀመሪያው የበሽታው ምልክት ቡልዛይ የሚመስል ራሽ የተነከስንበት ቦታ ይወጣል። The area directly around the tick bite may be red and raised and look like a normal bug bite. The rash often spreads in a circular pattern that's lighter in the center and darker on the outer ring. However, not everyone who gets Lyme disease gets the target shaped rash. ሌሎች ምልክቶች ደግሞ የጡንቻ ህመም፣ የራስ ምታት፣ ድካም እና ትኩሳት ናቸው። ከበድ ያሉ ምልክቶች መገጣጠሚያ፣ በይበልጥ ደግሞ ጉልበታችን ላይ የህመም ስሜት፣ የአንገታችን መዟዟር ማስቸገር፣ ከባድ የራስ ምታት በምሽት ድንዛዜ እና የልብ ምት መቀየር ሊያጋጥም ይችላል። በሽታው ሳይታከም ለወራት ከቆየ የሰውነታችን ነርቭ ስርዓት ላይ ችግር ሊያመጣ ይችላል። በተለይ ደግሞ በነርቭ ችግር ምክንያት የፊታችን ጡንቻ አለመስራትን ያስከትላል። ቤልስ ፓልዚ እንዲህ አይነት ችግር ያጋጠማቸው ሰዎች ልክ ስትሮክ እንዳጋጠማቸው ሰዎች አንድ ጎኑ ፊታቸው ላይ ይታዘዝላቸው ይችላል። የእጅ እና እግር አለመታዘዝ ችግር እና የልብ ችግር እና የአይንና ጉበት ኢንፍላሜሽን ሊያስከትል ይችላል። ዳያግኖሲስ አንድ ቴስት የበሽታው ምርመራ ምርመራው የሚጀምረው የበሽተኛውን የጤና ታሪክ እና የሰውነት ሁኔታ በመገምገም ነው። የደም ምርመራ ውጤታማ የሚሆነው በሽታው ከያዘን ከሳምንታት በኋላ ነው። ምክንያቱም ያን ጊዜ ሰውነታችን ለበሽታው አንቲቦዲስ ስለሚሰራ ይህንን ተመርኩዘን በሽታውን መለየት ስለምንችል ነው።
ሐኪሙ የሚከተሉትን የደም ምርመራዎች ሊያዝ ይችላል። ኤሊሳ ኤንዛይም ሊንክድ ኢሚዩኖሶርበንት assay is used to detect antibodies against B. Bergdorferi Western blot can be used to confirm a positive ELISA test. It checks for the presence of antibodies to specific B. Bergdorferi proteins. Polymerase chain reaction (PCR) is used to evaluate people with persistent Lyme arthritis or nervous system symptoms. It is performed on joint fluid or spinal fluid. Treatment and medications ለበሽታው የሚሰጥ ሕክምና ጸረ ባክቴሪያ አንቲባዮቲክስ መድኃኒቶች በሽታውን ለማዳን ይሰጣሉ። በሽታውን እንደተያዝን መድኃኒቱን ከወሰድን ቶሎ እንድናለን። እነዚህም ጸረ ባክቴሪያ አንቲባዮቲክስ መድኃኒቶች የሚከተሉት ናቸው። በአፍ የሚዋጡ ጸረ ባክቴሪያ አንቲባዮቲክስ መድኃኒቶች በሽታው ሳይዘገይ ከታወቀ እነዚህ መድኃኒቶች ይሰጣሉ። ከ8 ዓመት በላይ ለሆኑ ዶክሳሳይክሊን ከ8 ዓመት በታች ለሆኑ እና ለእርጉዝ ወይንም ጡት ለምታጠባ ሴት አሞክሲሲሊን ወይንም ሰፌሮዚን በተለምዶ መድኃኒቶቹን ለ14 እስከ 21 ቀናት እንዲወሰዱ ይመከራል። በደም ስር የሚሰጡ ጸረ ባክቴሪያ ኢንትራቪነስ አንቲባዮቲክስ መድኃኒቶች በሽታው የነርቭ ስርዓታችንን መጉዳት ጀምሮ ከሆነ ሐኪሙ እነዚህን መድኃኒት ለ14 እስከ 28 ቀናት ሊያዝ ይችላል። ነገር ግን ይህ ሕክምና የሚከተሉትን ችግሮች ሊያመጣ ይችላል። እነዚህም የነጭ ደም ሴሎች ቁጥር መቀነስ፣ ከቀላል እስከ ከባድ ተቅማጥ፣ ጸረ ባክቴሪያ መድኃኒቶችን በሚቋቋሙ ሌሎች ባክቴሪያዎች መጠቃት። ፕሬቬንሽን በሽታው እንዳይዘን መከላከያ ዘዴ። መከላከያ ዘዴዎቹ በአብዛኛው የሚያተኩሩት በነፍሳቱ እንዳንነከስ ጥረት ማድረግ ላይ ነው። እጅጌ ሙሉ ልብሶችን መልበስ፣ አካባቢያችንን ከዛፎች ነፃ ማድረግ፣ ተቆርጠው የተቀመጡ ግንዶችን ፀሐይ ያለበት ቦታ ማድረግ። 10% ዲት ያለ ጸረ ነፍሳት ኬሚካል መርጨት ለ2 ሰዓት ይከላከላል። የሌሞን ባህር ዛፍ ዘይትም ተመሳሳይ ጥቅም አለው። ነገር ግን ከ3 ዓመት በታች ለሆኑ ልጆች መጠቀም የለብንም። በነፍሳቱ መነከስ አለመነከሳችንን ሁልጊዜም መከታተል። ይህ በሽታ ከአንድ ጊዜ በላይ ሊይዘን ይችላል። ንክሻውን በትዊዘርዝ ማስወገድ